ሰላም ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ መጣችሁ ብያለሁ። እንግዲህ ዛሬ ደግሞ ኮንክሉሲቭ የሆነ ስለ ፓስት ቴንስስ የሚያትት ቪዲዮ ይዤላችሁ መጥቻለሁ። እንግዲህ ካስታወሳችሁ ትላንትና እነዚህን ኮንክሉሲቭ ሌሰንስ አባውት ፕሬዘንት ቴንስስ ይዤላችሁ መጥቼ ነበረ። በዚያም ክፍላችን ፕሬዘንት ሲምፕልን፣ ፕሬዘንት ኮንቲኒየስ፣ ፕሬዘንት ፐርፌክት ኮንቲኒየስ ቴንስን አይተናል ማለት ነው። ሶ ዛሬ ያው እነዚህን ማለት ነው ፕሬዘንት ሲምፕል እነዚህ ያለ ፕሬዘንት ኮንቲኒየስ፣ ፕሬዘንት ፐርፌክት ኮንቲኒየስ ከዚህ ጋር እንትኖችም አሉ ፋይናል ኩዌስችኖችንም ጨምሮ አይተን ነበር ማለት ነው። ሶ የዛሬ ኮንክሉሲቭ ሌሰናችን ደግሞ የሚሆነው ስለ ፓስት ማወቅ ነው ማለት ነው። ፓስት ቴንስስ ምንላቸው ነው። እንግዲህ ፓስት ቴንስስ ማለት ያው ቴንስስ ስል ፕሉራል ነው አይደለ? ፓስት ቴንስስ እንግዲህ ፓስት ሲምፕል ፓስት ኮንቲኒየስ፣ ፓስት ፐርፌክት እና ፓስት ፐርፌክት ኮንቲኒየስን ያጠቃለለ ክፍል ነው የሚሆነው ማለት ነው። ሶ እንግዲህ ስንማር ፎርሙን እናያለን። ፎርሙ ማለት ቅርጹ ምን እንደሚመስል፣ የቃላት አደራደሮቹ ምን እንደሚመስል እና ከዛ ዩዜጁን መቼ እንደምንጠቀመው ከዛ ደግሞ ኤግዛምፕሎችን እናያለን ማለት ነው። ስለዚህ ሶስት ነገሮችን እያየን ነው የምናልፈው። ሶ ፓስት ሲምፕል የምንለው እንግዲህ ፎርሙን ስንመለከት ሳብጀክት ወይ ደግሞ ባለቤቱ ማለት ነው። ሳብጀክት ከዛ ፕላስ ፓስት ፎርም ኦፍ ዘ ቨርብ ቨርብቱ የምንለውን ወይም ደግሞ ፓስት ፎርም ኦፍ ዘ ቨርብ ማለት ነው እንጠቀማለን። ሶ ሁለት ነገሮችን ማስታወስ ያስፈልጋል። አንደኛ ሳብጀክቱ፣ ሁለተኛ ቨርቡ። ቨርቡ ግን ፓስት መሆኑን አስተውሉ ማለት ነው። እና ሪጉላር እና ኢሪጉላር የሚባሉ አሉ። ይህን ማስታወስ ይኖርባቸዋል። ሬጉላር የምንላቸው የተለመደ የአረባብ ዘዴ የሚከተሉትን ቃሎች ነው። ኢሬጉላር የምንላቸው ደግሞ ያልተለመደ አይነት ጃምፕ የሚኖራቸው ናቸው። ከመጀመሪያው ለምሳሌ ጎ የሚለውን ቃል ብንወስድ ፓስቱ ዌንት ነው። ስለዚህ ጎ የሚለው ከዌንት ጋር ግንኙነት የለውም። ስለዚህ እንደዚህ አይነት ቃሎች አሉ። ለምሳሌ ሌላው ወክ የሚል ቃል ብንወስድ ወክ የሚለው ፓስቱ ወክድ ነው። ስለዚህ ኢዲ መጨመር ነው። አስክ ብንል አስክድ ነው። ስለዚህ የተለመደ አረባብ የሚከተሉትን ሪጉላር እንላቸዋለን። ያልተለመደ አረባብ የሚከተሉትን ደግሞ ኢሬጉላር እንላቸዋለን ማለት ነው። ስለዚህ ፓስት ላይ እንደዚህ አይነት ጉዳዮችም እንዳሉ መገንዘብ ይኖርብናል ማለት ነው። ሶ ሬጉላር ቨርቦች ኢዲ ነው የሚጨምሩት። ኢሬጉላር የሚባሉት ግን ቼንጅ ኮምፕሊትሊ ማለት ነው። ያው ብዙም የራቀ ሙሉ በሙሉ የራቀ ላይሆን ይችላል። አንዳንዴ ብዙ ጊዜ እንትኖችን ብቻ ሊቀይሩ ይችላሉ፣ ባውሎቻቸውን ብቻ ሊቀይሩ ይችላሉ። አንዳንዴ ደግሞ ኮምፕሊትሊ ቼንጅ ሊሆኑ ይችላሉ ማለት ነው። ስለዚህ ኢሬጉላር እና ሬጉላር ቨርብስ የሚባሉት ፓስቶች እንደሆኑ አስተውሉ ማለት ነው። ሌላኛው አጠቃቀማቸውን እንመልከት። አጠቃቀማቸው ነው በጣም ትልቁን ጨዋታ እንትን የሚልላችሁ ማለት ነው። የመጀመሪያው ኮምፕሊትድ አክሽንስ ኢን ደ ፓስት ነው የሚሆነው። ኮምፕሊትድ አክሽንስ ኢን ደ ፓስት ማለት በባለፈው ጊዜ ያለፉ፣ ያለቁ፣ የተጠናቀቁ ነገሮችን በዚህ ቴንስ ነው የምትናገሩት። ሳብጀክቱን ከዚያ ደግሞ ፓስት ፎርም ኦፍ ዘ ቨርብ ማለት ነው። ስለዚህ ያ ፓስት ፎርም ኦፍ ዘ ቨርብ ኢዲ ወይ ደግሞ ኢዲ የሌለው ሊሆን ይችላል። ብቻ ግን ኮምፕሊትድ አክሽን መሆኑን በዛው መገንዘብ ይኖርብናል ማለት ነው። ይችን ያዙ፣ ኮምፕሊትድ አክሽንስ ኢን ዘ ፓስት። ኦኬ፣ ሌላኛው ፓስት ሃቢትስ። ይሄም ያው ነው፣ ግን ፓስት ሃቢትስ የምንላቸው ምንድነው? በልጅነታችን ወይ ደግሞ ባለፈው ህይወታችን ልማዶቻችን የነበሩትን ማለት ነው። ፓስት ያለፈ ነው፣ ሃቢትስ ልማድ ማለት ነው። ስለዚህ ፓስት ሃቢትስ ማለት ያለፉ ልማዶች ማለታችን ነው። በፊት ስታደርጓቸው የነበራችሁትን ነገሮች ለመግለጽ ይህን ቴንስ ነው የምትጠቀሙት። ሌላኛው ፓስት ፋክትስ። ፓስት ፋክትስ አሁን የባለፈ እውነታዎች አሉ። ለምሳሌ ኢትዮጵያ በአድዋ ጦርነት ጊዜ ጣሊያኖችን አሸንፋለች። ይህ አሁን ያለፈ ነው፣ የዛሬ እውነት ሳይሆን ያለፈ እውነት ነው፣ ግን ፋክት ነው። ስለዚህ ዊ ዎን ኢታሊያኖችን አሸንፈናል። ስለዚህ ይህኛው ፓስት ፋክትስ የሚለው እንደዚህ አይነት ነገሮችን ታሪክ ላይ ምናምን የተደረጉ ነገሮችን ፓስት ፋክትስ እንላቸዋለን ማለት ነው። ሌላኛው አክሽንስ ዛት ሃፕን አት ስፔሲፊክ ታይም። በተለይ ደግሞ ይህ ታይም ስፔሲፊክ ማለት ቀጥታ የሆነ ጊዜ ብላችሁ የምትጠሩት ጊዜ በ1989 አምና በግንቦት ምናምን ብላችሁ የምትጠሯት አይነት ቀን ስትሆን ወይ ደግሞ ጊዜ ሲሆን ይህን ፓስት ሲምፕል እንጠቀማለን ማለት ነው። ሌላ ሲሪስ ኦፍ ኮምፕሌትድ ኤቨንትስ። አሁን አንዳንዴ
ይህን አደረግኩኝ፣ ከዛ ይህን አደረግኩኝ፣ ከዛ ደግሞ ይሄን ወደዚህ ሄድኩኝ፣ እዛ እንደዚህ አደረግኩኝ እያላችሁ በፊት በቀደመ ህይወታችሁ በቅደም ተከተል ያደረጋችኋቸውን ነገሮች የታሪክ ቅደም ተከተሎችን ለመግለጽ ትጠቀሙታላችሁ ማለት ነው ፓስት ሲምፕል። ስለዚህ እነዚህ 1 2 3 4 5 ዩዜጆች ወይ ደግሞ አገልግሎቶች አሉ። ለእነዚህ ጉዳዮች እንጠቀመዋለን ማለት ነው። እንግዲህ ይህን ካልኳችሁ ሲግናል ወርድስ አሁን አንዳንዴ ፈተና ላይ የሚያግዟችሁ ወይም ደግሞ ስታወሩም ቢሆን የምትጠቀሟቸው ቃሎች አሉ እዚህ ጋር ከዚህ ቴንስ ጋር በተያያዘ ማለት ነው። ለምሳሌ የስተርዳይ ይላል እዚህ ጋር። የስተርዳይ ትላንትና ማለት ነው። ላስት ዊክ ባለፈው ሳምንት ማለት ነው። ላስት ይር ባለፈው አመት፣ ወይ ደግሞ ኤጎ ዋን ይር ኤጎ፣ ቱ ይርስ ኤጎ እያላችሁ የምትገልጹበት ኤጎ የምትለው ቃል ኢንቲዮኒ ቴን ኢንቲዮኒ 2010 ኢን1010 ስትሉ ለምሳሌ በ2010 ኢን1011 ኢን1015 እያላችሁ የምትጠቅሱት አይነት አጠራር ሲሆን ዌን አይ ወዝ ቻይልድ ዌን ኢት ወዝ ሰምቲንግ እያላችሁ የምትናገሩት ነገር ሲኖር እነዚህ ኢንዲኬተር ወይም ደግሞ ሲግናል ወርዶች ናቸው። ይህ ቴንስ እንዳለ ወይ ደግሞ ይህን ቴንስ ለመጠቀም የሚያስችሏችሁ ጠቋሚ ቃሎች ናቸው ማለት ነው እነዚህ ማለት ነው። ሶ እነዚህን ካያችሁ በተለይ ፈተና ላይ እንዳትምሯቸው፣ ፓስት ሲምፕል ነው ማለት ነው። እንግዲህ ኤግዛምፕሎችን እንመልከት። ኤግዛምፕል ለምሳሌ የመጀመሪያው ሺ ስተዲድ እንግሊሽ የስተርዳይ ይላል። ስለዚህ አሁን እዚህ ላይ ኢንዲኬተር ወርድ አለ ማን የስተርዳይ የሚል ሺ ስተዲድ ይላል። እዚህ ጋር ስተዲድ የምትለው በጥቁር ተጻፈችዋ ምንድናች? አጥንታለች የሚል ይሆናል። ስተዲ የሚለው ማጥናት ነው። ስተዲድ ስንል ደግሞ አጥንቷል ወይ ደግሞ አጥንታለች ለማለት የምንጠቀምበት ፓስት ቴንስ ነው ማለት ነው። ቨርብቱ ነው ማለት ነው። ስለዚህ ሳብጀክቱ ሺ ነው። ስተዲድ ፓስት ፎርም ኦፍ ዘ ቨርብ ነው። የስተርዳይ የምትለዋ ደግሞ ሲግናል ወርድ ናት ማለት ነው። ስለዚህ እሷ ትላንትና አጥንታለች ስንል በፓስት ሲምፕል ነው የምንናገረው ያለፈ ነገር ሲሆን ማለት ነው። ዘስተን ሮዝ አት 6 ኤም ትላላችሁ። ምን እያላችሁ ነው? ፀሐይ 6 ሰዓት ከጠዋቱ 6 ሰዓት ላይ ወጣለች ትላላችሁ ማለት ነው። ዛት ሚንስ ሮዝ የሚለው ራይዝ የሚለው ፓስት ነው። ራይዝ ዋና ቃላችን ራይዝ ቨርብ ዋኑ ማለት ነው። ራይዝ ነው። የራይዝ ፓስቱ ሮዝ ነው እና አሁን ይሄ ኢሬጉላር ነው። ራይዝ የሚለው ራይዝድ መሆን ነበረበት፣ ግን ይሄ ሮዝ ነው የሆነው። ሶ ኢትስ ኢሬጉላር። ኦኬ። ሌላኛው ስተዲድ የሚለው ሬጉላር ነው። ሬጉላር ለምን አልነው? ኢዲ ነው የጨመረው። ኦኬ። ሶ ተሰን ሮዝ አት 6 ኤም 6 ኤም የምትሉ የሚባለው የስልካችሁን ካያችሁ በፈረንጆች አቆጣጠር 12 ሰዓት ከጠዋቱ 6 ነው የሚለው ለዛ ነው። እሺ ሌላኛው አይ ቶት ኦንላይን ላስት ይር ይላል። ስለዚህ ቶት ማለት ቲች ማስተማር ነው። ቶት ሲሆን ደግሞ ማስተማር ይሆናል፣ እንትን ፓስት ይሆናል ማለት ነው። የቲች ፓስቱ ተውት ነው። ስለዚህ አይ ቶት ኦንላይን ላስት ይር የምትለውን አያችኋት? ሲግናል ወርድ ናት ማለት ነው። ያለፈ ጊዜን ጠቋሚ ናት። ስለዚህ ባለፈው አመት ማለት ስለሆነ አይ ቶት ኦንላይን ላስት ይር ባለፈው አመት ኦንላይን አስተምሬያለሁ እያለ ነው ማለት ነው። በቃ ስለዚህ ሌሎች ምሳሌዎች ዊ ዌንት ቱ ደ ማርኬት 2 days ኤጎ ይላል። አያችሁ ኤጎ የምትለዋ ኢንዲኬተር ወይ ደግሞ ሲግናል ወርድ ናት አሁን እዚህ ጋር ራሱ። ስለዚህ ዊ ዌንት ማለት እኛ ሂደናል ነው። ስለዚህ ጎ መሄድ ነዋ፣ ግን ፓስት ሲሆን ዌንት ነው የምንለው። ዊ ዌንት ቱ ዘ ማርኬት ወደ ገበያ ማለት ነው። 2 days ኤጎ ከ2 ቀናቶች በፊት። ስለዚህ ከ2 ቀናቶች በፊት ወደ ገበያ ሂደናል እያልን ነው ማለት ነው። ሶ ዌንት የሚለው ፓስት መሆኑ እዚህ ላይ እንግዲህ አንደኛ ኢንዲኬተር ወርዶች አሉ። ኤጎ የሚል አለ፣ ላስት ይር የሚል አለ፣ 6 ኤም የሚለው አለ፣ ስተዲድ ይሄ የስተርዳይ የሚለው አለ። እነዚህ ኢንዲኬተር ወርዶች ሲሆኑ ቨርቦቻችን ቨርብቱ የምንላቸው ቃሎች ደግሞ ስተዲድ፣ ሮዝ፣ ቶት፣ ዌንት የሚሉ አሉ እና እነዚህ ሁሉ የመጡት ግን ከምኑ ቀጥሎ ነው? ከሰብጀክቱ በፊት ነው። እንትን ቀጥለው ነው። ሺ ለሚለው ሳብጀክቱ ሺ የሚለው የስተዲድ ለሚለው ሳብጀክቱ ነው። ደሰን የሚለው ሮዝ ለሚለው ሳብጀክቱ ነው። አይ የሚለው ቶት ለሚለው ሰብጀክቱ ነው። ዊ የሚለው ዌንት ለሚለው ሰብጀክቱ ነው። ሶ ሰብጀክት ፕላስ ቨርብቱ ተጠቅመናል። እንዲሁም ኢንዲኬተር
ወይ ደግሞ ሲግናል ወርዶችን ተጠቅመናል ማለት ነው። ኦኬ አሁን ሲምፕል ፓስት ሲምፕልን ጨረስን። በጣም ቀላልና ፕሪሳይዝ የሆነ ነገር ነው። ይችን ጽፋችሁ በደንብ ደጋግማችሁ በማየት ብቻ ራሳችሁን ማሰልጠን ትችላላችሁ። ኦኬ እሺ አሁን ወደሚቀጥለው ስንሄድ ፓስት ኮንቲኒየስ የሚባለውን የፓስት ቴንስ አይነት እናገኛለን። ፓስት ኮንቲኒየስ የምንለው መጀመሪያ ፎርሙን እንመልከት። ፎርሙ ወይ ደግሞ ቅርጹ ወይ ደግሞ አቀማመጡ ምን ይመስላል? ሳብጀክት ትጠቀማላችሁ። ከሳብጀክቱ ቀጥሎ ወዝ ወይ ደግሞ ወር ሚል ትጠቀማላችሁ። ከዛ ግን ቀጥሎ ከነዚህ ወዝ ወይ ደግሞ ወር ከሚሉት ቀጥሎ ቨርብ አይኤንጂ ትጠቀማላችሁ። ቨርቧን ብለን የምንጠራው ቃል አይኤንጂ ጨምሮ ይመጣል ማለት ነው። ዳት ሚንስ ወዝ ወር የምንላቸው ቢቨርቦች ነው። ኦኬ እነዚህ ቢቨርብ ናቸው፣ የመሆን ግሶች ማለት ነው። ግን በፓስት ፓስት ፎርም ኦፍ ቨርብ ቱ ቢ ናቸው እነዚህ። ፓስት ፎርም ኦፍ ቨርብ ቱ ቢ ፕላስ ቨርብ አይኤንጂ አድርገን ምንጠቀመው ፓስት ኮንቲኒየስ እንለዋለን ማለት ነው። እንግዲህ ይህ ቅርጹ ነው። በቃ አቀማምጡ ይህን ይመስላል። ከዛ ዩዜጁ መቼ መቼ እንጠቀመዋለን የሚለውን ስናይ ደግሞ አክሽንስ ሃፕኒንግ አት ስፔሲፊክ ሞመንት ኢን ፓስት። ስፔሲፊክ ማለት የተነጠለች ያለፈው አሁንን አያካትትም፣ ግን ያለፈው ነው። ኮምፕሌት ኦልሬዲ ተከናውኖ ያለፈ ነገር ነው ድርጊቱ። ነገር ግን ሰዓቷ ግን ትታወቃለች። እሺ ትላንትም ሊሆን ይችላል፣ አምናም ሊሆን ይችላል፣ የዛሬ ወርም ሊሆን ይችላል። ብቻ የሆነ ጊዜ ብለን የምንጠራት ናት። ስፔሲፊክ ናት፣ የታወቀች ሞመንት ናት፣ የታወቀች ጊዜ ናት። እሺ ለሷ ነው የምንጠቀመው። ባለፈው ሆኖ ለዛ አክሽንስ ሃፕኒንግ አት ስፔሲፊክ ሞመንት ማለት ሞመንት ቅጽበት ማለት ነው። ኢን ዘ ፓስት በፓስት ባለፈው ማለት ነው። ኦኬ ሌላኛው ባክግራውንድ አክሽንስ ኢን ስቶሪ። ባክግራውንድ አክሽንስ ኢን ስቶሪ ማለት ምን ማለታቸው? ታሪክ ስትናገሩ ባክግራውንድ ለምሳሌ አሁን የትምህርት ቪዲዮ ስለሆነ ነው እንጂ ብዙ ጊዜ አሁን ፊልም ስታዩ የሆነ በቃ በተለይ ፊልም ስታዩ ሜሞች ምናምን ሲሰሩ ከድርጊቱ በስተጀርባ የሆነ ድምጾች ምናምን ይጨምራሉ አይደል? ያ ምንድነው እናንተ በቃ በተለይ ደግሞ ፊልም ላይ ፊልሙን እያያችሁ ወይ አስፈሪ ድምጽ ከኋላ ይሰማል ወይ ብቻ ለእናንተ ምቹ የሚሰጥ የኋላ ድምጽ ይጨምሩበታል አይደለ? ልክ እንደ ኋላ ድምጽ እንጠቀመዋለን ነው የሚለን ባክግራውንድ። ለምሳሌ እኔ እየመጣው እሱ እየበላ ነበር ትላለህ። እኔ ስመጣ እየበላ ነበር። አያችሁ፣ ዋናው አክተር አሁን እናንተ ናችሁ። እኔ ስመጣ እኔ ስልክ እያወራሁ እሱ እየበላ ነበር። እኔ ስልክ ሳወራ እሱ እየበላ ነበር ትላላችሁ። እኔ እያጠናሁ እሱ እየተጫወተ ነበረ። አያችሁ፣ እየተጫወተ ነበረ፣ እየበላ ነበረ የሚለው ይሄ ከኋላ ነው። እናንተ ታሪኩን ተከትላችሁ ስትሄዱ ታሪኩን ስትናገሩ ከኋላ ከጀርባ ደግሞ ማንና ምን አይነት ተግባር እየተከናወነ እንደነበረ እንደ ባክግራውንድ የምትጠቀሙት ሆኖ ያገለግላል ማለት ነው። ምሳሌዎችን ስናይ ደግሞ የበለጠ ይገባቸዋል። ቱ አክሽንስ ሃፕኒንግ አት ዘ ሴም ታይም። ሁለት ነገሮች በተመሳሳይ ጊዜ ከተከናወኑ ያኔ መጠቀም ይቻላል። ይሄን ኢንተራፕትድ አክሽንስ ማለት ስትቋረጡ የሆነ ነገር አሁን እያጠናው መብራት ሄደ። እያችሁ እያጠናው መብራት ሄደ ካልኩኝ ጥናት እያለው ተቋረጠ፣ ኢንተራፕትድ ተደረጉት ስትቋረጡ። እንደዚህ አይነት ነገሮችን እያወራችሁ የሆነ ሰው መጥቶ ሌላ ጉዳይ አሁን ቶፒክ ሲያስቀይራችሁ ምናምን እንደዚህ አይነት ነገሮች ትጠቀሙበታላችሁ ማለት ነው። እንግዲህ ሲግናል ወርዶች አሉ። እንግዲህ ይሄኛውን እዩ። 1 2 3 4 ዩዜጆች 4 አጠቃቀሞች አሉ። ጽፋችሁ ብትለማመዱት በጣም ቀላል ነው። ሲግናል ወርድስ አሉ። እነዚህ ሲግናል ወርዶች ዋይል፣ ዌን፣ at 7 ፒኤም የስተርዳይ፣ at 8 ፒኤም የስተርዳይ እያላችሁ ሰዓት እየጠቀሳችሁ ማለት ትችላላችሁ። ኦል ኢቭኒንግ ምናምንና እንደዚህ መሰል አይነት ቃሎች እንትን ናቸው፣ ኢንዲኬተር ወይም ደግሞ ሲግናል ናቸው፣ አመልካች ናቸው። ኦኬ ይህን ካልኳችሁ ኤግዛምፕሎችን እንመልከት፣ ምሳሌዎችን ማለት ነው። ለምሳሌ አይ ዋዝ ሪዲንግ ዮር ሜሴጅ አት 8 ፒኤም የስተርዳይ። አያችሁ፣ አሁን ስፔሲፊክ ታይም ያስፈልገናል ብያችኋለሁ። ከሁሉም በላይ ይህ ቴንስ የሚጠቀመው ለሆነች እንደዚህ ለአንድ ሰዓት ለሆነች ሰዓት ነው። እሺ ለሆነች ቅጽበት። ስለዚህ ምን እያለ ነው? አይ ያልኩኝ ሳብጀክት አንድ ይዙ። ፎርሙን እንመልከት መጀመሪያ። ፎርሙ አይ ሳብጀክት
ወዝ ያው ቢቨርቤ ነው። ፓስት ፎርም ኦፍ ቢቨርብ ነው ወዝ። ከዚያ ሪድ የሚለው ቃል አይኤንጂ ሲጨምር ደግሞ ቨርብ አይኤንጂ እንለዋለን። ስለዚህ አይ ወዝ ሪዲንግ። ስለዚህ እቺ ጥቁሯን ተመልከቱ። ወዝ ሪዲንግ ዮር ሜሴጅ ያንተን መልእክት አት 8 ፒኤም የስተርዳይ ትላንትና 8 ሰዓት ላይ አያችሁ። ትላንትና 8 ሰዓት ላይ 8 ሰዓት ላይ የምትለዋ በጣም ወሳኝ ናት። እቺ ከሌለች ቴንስ ላይ ጠቅም ሁሉ ይችላል። ለምን አንድ የሆነች ሰዓትን ለይቶ ነው የሚናገረው ይሄ። ስለዚህ ትላንትና 8 ሰዓት ላይ ያንተን ሜሴጅ እያነበብኩ ነበረ። ስለዚህ ያችን ቅጽበት ነው እየገለጽኩ ያለሁት ማለት ነው። ሌላኛው ሺ ዋዝ ሊቪንግ ዊዝ ሄር አንት ላስት ይር። ስለዚህ ሺ ሳብጀክታችን ነው፣ ወዝ ቢቨርባችን ነው፣ ሊቪንግ ቨርብ አይኤንጂያችን ነው። ሺ ዋዝ ሊቪንግ። ስለዚህ ፎርሙ ልክ ነው ማለት ነው። ዊዝ ሄር አንት ላስት ይር። ስለዚህ ላስት ይር የምትለዋ ደግሞ ምንድናት ማለት ነው? እዚህ ላይ ሲግናል ወርድ ናት። ስለዚህ ያ ብዙ አመታቶች አሉ። ከዚያ ውስጥ ግን ላስት ይርን ከአክስቷ ጋር ነው የኖረቻት ማለት ነው። ስለዚህ ከአክስቷ ጋር ባለፈው አመት ከአክስቷ ጋር እየኖረች ነበር ብላችሁ ትተረጉሙታላችሁ። እሺ ከዛ ሶስተኛው ፕራይስስ ወር ኢንክሪዚንግ ዱሪንግ ደ ክራይሲስ። ስለዚህ እዚህ ላይ ፕራይሲስ ምንድን ነው? ዋጋ ክፍያ ማለት ነው። የነገሮች ዋጋ ፕራይስ ይባላል። ስለዚህ ፕራይስስ ዋጋዎች ወይ ደግሞ ገበያው እያላችሁ መጥቀስ ትችላላችሁ። ወር የሚለው እንግዲህ ቨርብ ቱ ቢ ነው። ፓስት ፎርም ኦፍ ቨርብ ቱ ቢ ማለት ነው። ኢንክሪዚንግ እየጨመረ ነበር። ዱሪንግ አያችሁ፣ ዱሪንግ የሚለው በራሱ የሆነ ጊዜን ያክል የሆነን ጊዜ ነው የሚጠራው። ዱሪንግ የሚለው ዱሪንግ ዘ ክራይሲስ። ክራይሲስ ማለት ጥፋት ማለት ነው። ስለዚህ በክራይሲሱ ጊዜ፣ በዛ በጥፋቱ ጊዜ፣ በመጥፎው ጊዜ ዋጋዎች የነገሮች ዋጋ እየጨመረ ነበረ። እየጨመረ የነበረው መቼ ነው? በክራይሲሱ ጊዜ፣ በዛ በመጥፎ ሰዓት፣ በጦርነቱ ሊሆን ይችላል፣ በበሽታው ጊዜ ሊሆን ይችላል። የሆነን ጊዜ ይሄ መጥፎ ታሪክ ያለውን ዘመን ክራይሲስ እንለዋለን። ስለዚህ በዚያ በክራይሲሱ ጊዜ ዋጋ እየጨመረ ነበረ ብለን ለመናገር ነው። ያችን ጊዜዋን ነው እየጠቀሱ ያለሁት። ሌላኛው ዊ ወር ሚቲንግ ዌን ኢት ስታርትድ ቱ ሬን። ስለዚህ ዊ ሳብጀክቴ ነው፣ ወር ቢቨርቤ ነው፣ ሚቲንግ ቨርብ አይኤንጂ ነው። ፎርሙ ተሳክቷል። ኦኬ። ስለዚህ ፓስት ኮንቲኒየስ ነው። ዊ ወር ሚቲንግ። ዌን ማለት ጊዜውን ተጠቅም እየጠራው ነው። ዌን ብላችሁ ኢንዲኬተር ወርድ ነው። ዌን ማለት ሲ እንደማለት ነው። ዌን ኢት ስታርትድ ቱ ሬን፣ ለመዝነብ ሲሞክር ሲጀምር እያላችሁ ነው። መዝነብ ሲጀምር ስብሰባ እያደረግን ነበረ። ዊ ወር ሚቲንግ እየተገናኘን ነበረ። ዌን ኢት ስታርትድ ቱ ሬን፣ ዝናብ ሲዘንብ መዝነብ ሲጀምር ትላላችሁ ማለት ነው። ኦኬ። ሌላኛው እንግዲህ እዚህ ላይ ጨረስን። ኦኬ። ይችንም ስክሪንሾት አድርጋችሁ ሊሆን ይችላል፣ ጽፋችሁ ሊሆን ይችላል፣ ደጋግማችሁ አጥኗት። ኦኬ። ሌላኛው ፓስት ፐርፌክት ነው። ፓስት ፐርፌክት የምንለው ደግሞ ያው እንግዲህ ፎርሙ ምን ይመስላል? ሳብጀክት እንዳይረሳ። እንግሊዘኛ ተብሎ ሲጀምር ሳብጀክት ሁሌም ተቀዳሚ ጉዳይ ነው። እንግሊዘኛ የመጀመሪያ ንግግር ስታደርጉ ሳብጀክቱ ነው የሚነገረው። ስለዚህ ሳብጀክት ከዛ ሃድ ትጠቀማለች። ፓስት ፐርፌክት ስትጠቀሙ ሃድ ቨርብ ቱ ሃቭ ይባላል። ከቨርብ ቱ ሃቦች ውስጥ ቨርብ ስሪው ሃድ ይባላል። ኦኬ። የቨርብ ቱ ሃቭ ቨርብ ስሪ ሃድ ነው። እሺ። ስለዚህ ሳብጀክት ትጠቀማላችሁ፣ ከዚያ ሃድ ትጠቀማላችሁ። ከሃድ ጋር ደግሞ ፓስት ፓርቲሲፕል ትጠቀማላችሁ። ኦኬ። ፓስት ፓርቲሲፕል ትጠቀማላችሁ። ፓስት ፓርቲሲፕል ማለት ቨርብ ዋን ቨርብ ቱ ቨርብ ስሪ የምንለው ማለት ነው። ስለዚህ ፓስት ፓርቲሲፕል ወይም ደግሞ በቅንፍ ምን ይላል? ቪ3 ይላል። ቪ3 ወይ ደግሞ ፓስት ፓርቲሲፕልን ትጠቀሙታላችሁ ማለት ነው ከሃድ ቀጥሎ። ያ ማለት የአንድ ቃል ሶስተኛ። እንግዲህ እንግሊዘኛ ባለፈው የሰራሁላችሁ ቪዲዮ ነበር ካስታውሳችሁ። ባለፈው ሰራላችሁ ቨርብ ዋን ቨርብ ቱ ቨርብ ስሪ የሚባል እንዳለ አይተናል። ስለዚህ ወደኋላ ተመልሳችሁ ማየት ትችላላችሁ ያን ቪዲዮ፣ ይህ ግልጽ ካልሆነላችሁ ማለት ነው። እሺ፣ ሌላ አጠቃቀሙን እንመልከት። ከሁሉም በላይ ይሄ ነው ዋና ነገሩ። እሺ፣ አጠቃቀሙ አክሽን ኮምፕሊትድ ቢፎር አናዘር አክሽን ኢን ዘ ፓስት። የዚህ ቴንስ አንደኛና ተቀዳሚ ዓላማ በባለፈው ጊዜ ሁለት ድርጊቶች ተከናውነው ቀዳሚው የትኛው ነው የሚለውን ለመናገር ነው። እሺ፣ ይህን በደንብ ያዙት። ቀዳሚው የትኛው ነው የሚለውን ለመናገር ለምሳሌ ኦኬ፣ ቆይ ሌላኛው earlier
ፓስት ኤቨንትስ ኢን ስቶሪ። ያው ይህም ተመሳሳይ ነው በነገራችን ላይ ኤርሊየር ፓስት ኤቨንትስ ኢን ስቶሪ ታሪክ ስትናገሩ ወይ ደግሞ ስቶሪ ስትናገሩ ቀድሞ የመጣውን ለመናገር ነው የምትጠቀሙት ማለት ነው። ስለዚህ መቀደምን ነው የሚናገረው ይህ ቴንስ። በአማርኛ ሩቅ ኃላፊ እንለዋለን። ሩቅ ኃላፊ የሚቀድመውን ለመናገር ማለት ነው። ሌላኛው ፓስት ኮዝ ፓስት ሪዛልት በባለፈው ጊዜ ያው ኮዝ ኤንድ ኢፌክት ለመናገር ነው። ይህም ተመሳሳይ ነው። በነገራችን ሶስት አድርጌ የነገርኳችሁ ተመሳሳይ ነው። ፓስት ኮዝ እና የሆነ ነገር እንደ ምንጭ ማን ሆነ እንደ ውጤት ማን ሆነ የሚለውን የሆነ ነገር ሲፈጠር የሆነ ነገር ይኖራል ይፈጠራል አይደል ተከትሎ። ስለዚህ እሱን አመክንዮውን ለመግለጽ ይሆናል ማለት ነው። ሌላኛው ቱ ሾው the first of two past actions። አሁን ይህም ተመሳሳይ ነው። አሁን በደንብ እንዲገባችሁ ብዬ ነው። ቱ ሾው the first of two past actions ሁለት በባለፈው ጊዜ የሰራችኋቸው ከሁለት አክሽኖች የትኛው ይቀድማል የሚለውን ለማሳየት ነው። አሁን ሲግናል ወርዶች ወይ ደግሞ አመላካች በመሆን በተለይ ለፈተና የሚያግዟችሁ ቢፎር ሚል ይኖራል፣ አፍተር ይኖራል፣ ባይ ዘ ታይም፣ ኦልሬዲ፣ ጀስት፣ ዌን፣ አንቲል እና ሌሎችም አሉ። ስለዚህ እነዚህ ቃሎች አብረው አይጠፉም እዚህ ቴንስ ጋር ማለት ነው። እሺ ኤግዛምፕሎችን እንመልከት። ለምሳሌ ፎርሙላውን እንመልከት። መጀመሪያ ፎርሙላው ሳብጀክት አይ ሃድ ቨርብ ቱ ሃቭ ቪዚትድ ፓስት ፓርቲሲፕል ወይም ደግሞ ቪ3 ማለት ነው። ከዛ ስለዚህ ፎርሙ ተሳካ። ከዛ ይሄ ኮምፕሊመንት ይባላል። ኮምፕሊመንት እናደርጋለን ማለት ነው። ይሄን ማሟያ ማለት ነው። ኦኬ ስለዚህ አይ ሃድ ቪዚትድ አዲስ አበባ፣ አዲስ አበባን ጎብኝቻታለሁ። ቢፎር ሚል አገኘሁ። አያችሁ፣ ቢፎር አይ ሙቭድ ቱ ሐዋሳ፣ ወደ ሐዋሳ ከመሄዴ በፊት። ስለዚህ ወደ ሐዋሳ ከመሄዴ በፊት ማንን ጎብኝቻለሁ ማለት ነው? አዲስ አበባን ጎብኝቻታለሁ ማለት ነው። ስለዚህ ሁለት ነገሮች አድርጊያለሁ በባለፈው። አንደኛ አዲስ አበባን መጎብኘት ነው፣ ሁለተኛ ሐዋሳ መሄድ ነው። ስለዚህ የትኛው ነው የሚቀድም? አዲስ አበባን መጎብኘቴ ነው። ሶ የሚቀድመው በዚህ ቴንስ ተነገረ ማለት ነው። አይ ሃድ ቪዚትድ አዲስ አበባ ቀድሜ ያደረኩት መጎብኘት ነው ማለት ነው። ስለዚህ የትኛው እንደሚቀድም መናገር የሚችለው ይህን ቴንስ ከተጠቀሙ ብቻ ነው ማለት ነው። ኦኬ ስለዚህ ኤርሊየር አክሽን ያሳየኝ እዚህ ላይ ኤርሊየር የቀዳሚውን ድርጊት ነው የተናገረ ማለት ነው። ሌላኛው ሺ ሃድ ጀስት ፊኒሽድ ኸር ወርክ። ያው ሺ ሳብጀክታችን ነው። ሃድ ቨርብ ቱ ሃቭ ሃዳችን ነው ማለት ነው። ጀስት ፊኒሽድ። አሁን ጀስት የሚለው ቃል ይሄውና እዚህ ላይ ሲግናል ወርድ ነው። ጀስት ፊኒሽድ ሺ ሃድ ጀስት ፊኒሽድ ጨርሳ ነበር ማለት ነው። ኸር ወርክ ስራዋን። ዌን የሚለው ራሱ ምንድነው እዚህ ጋር ኢንዲኬተር ወይ ደግሞ ሲግናል ወርድ ነው። ዌን አይ አራይቭድ እኔ ስደርስ። ስለዚህ እኔ ስደርስ ስራዋን ጨርሳ ነበር። የእኔ መድረስ ነው የእሷ ስራ መጨረስ ነው የሚቀድመው? የእሷ ስራ መጨረስ ነው አይደል? ስለዚህ በምን አወቅኩኝ? ሃድ ጀስት ፊኒሽድ የሚለው ሃድ ያለው ቃል ቀድሞ ስላለ ፊኒሽድ ስለሆነ ማለት ነው። ሃድ ያለው ፊኒሽድ ስለሆነ እዚህ ላይ ግን አራይቭድ የሚለው ሃድ የለውም። ሶ የሚቀድም ይህ ነው ማለት ነው። ሪሰንት ቢፎር ፓስት ማለት ነው። በፊቱ ካለፉት የባለፈ ጊዜ ነው እያወራው ያለሁት ስኪል ግን የሚቀድመውን ለማሳየት ነው ማለት ነው። ኦኬ ሌላኛው ሶስተኛ ምሳሌያችን they had lived here for 5 years before they left ይላል። ስለዚህ they የሚለው እነሱ ነው፣ ሳብጀክት ነው። had ፎርሙላው ላይ ተመልከቱ። had ፎርሙላችን ነው። lived ያው ቨርብ ስሪ ነው። ስለዚህ they had lived ኖረዋል ይላል። ስለዚህ ቀድሞ እንግዲህ ምንም ነገር ይፈጠር ከእንግዲህ ምንድን ያሳያል? መኖር የቀደመ ተግባር መሆኑን ያሳያል። ይሄን they had lived here for 5 years ለ5 ዓመታት ቢፎር ያያችሁ ሲግናል ወርድ ቢፎር እናገኛለን። they left ከመሄዳቸው በፊት። ስለዚህ ዱሬሽን ቢፎር ፓስት ዙሮ መሄድ አለ፣ የሄዱበት ጊዜ አለ፣ ግን ከመሄዳቸው በፊት ያለ ደግሞ ሌላ ጊዜ አለ። ስለዚህ ከመሄድ በፊት ስላለው ነገር ማውራት ከፈለኩኝ ሃድ ብዬ ፓስት ፓርቲሲፕል መጠቀም አለብኝ ማለት ነው። they had lived ኖረዋል for 5 years before they left ከመሄዳቸው በፊት። መሄድ አለ፣ መኖር አለ። ስለዚህ መኖር ይቀድማል ከመሄድ ማለት ነው። የሚቀድመውን ለመግለጽ had lived ብዬ መግለጽ አለብኝ ማለት ነው። ስለዚህ በዚህ ልክ ነው የምትረዳው።
እሺ ሌላኛው ማይ እንግሊሽ ይላል። ሳብጀክት ነው ይሄ። ማይ እንግሊሽ ሳብጀክት ነው። ሃድ ኢምፕሩቭድ ተሻሽሏል ማለት ነው። እስቲ ኤሎት በብዙ ማለት ነው። ቢፎር ሲግናል ወርድ አገኘው። አይ ስታርትድ ከመጀመሬ በፊት። አድቫንስድ ክላስስ ከፍተኛ የሆኑ ወይ ደግሞ ጠጠር ያሉ ክላሶችን ከመውሰዴ በፊት ማለት ነው። ስለዚህ እንግሊዘኛ ዛሬ አሁን ጠጠር ያለ የከፍተኛ ደረጃ የሚጠይቁ ትምህርቶችን ኮርሶችን እየወሰዳችሁ ነው እንበል። ከአሁን በፊት ግን በራሳችሁ እያጠናችሁ ነበረ፣ ወይ ደግሞ ሌላ ጊዜ ሌላ ጥናት እያጠናችሁ ነበረ፣ ዝቅተኛ ደረጃ ያለው ክላስ ማለት ነው። ሶ የትኛው ነው የሚቀድመው? ኢምፕሩቭድ ያደጋችሁት ነው መጀመሪያ። ስለዚህ ማይ እንግሊሽ ሃድ ኢምፕሩቭድ አድጓል፣ አድጓል እንግሊዘኛ ተሻሽሏል፣ አድጓል። ኤሎት በብዙ ማለት ነው። ቢፎር የሚለው ቀድሞ ማለት ነው። አያችሁ፣ ቢፎር አይ ስታርትድ አድቫንስድ ክላስስ ከአድቫንስድ ክላስ ነው። አድቫንስድ ክላስ መጀመራችሁ ነው የሚቀድመው ወይስ እንግሊዘኛችሁ መሻሻሉ? እንግሊዘኛችሁ መሻሻሉ ነው የተነገረ እዚህ ላይ። ሃድ ኢምፕሩቭድ አሳድጌ ነበረ። ምን ከማድረጌ በፊት ነው ያሳደግኩት? ከፍተኛ ክላሶችን ከመጀመሪያ በፊት። ለምን አሁን ዛሬ መጻፍና ማንበብ ሳትችሉ ዛሬ ስለ ፐርፌክት ስለ ቴንሶች ባስተምራችሁ አይገባችሁማ። ስለዚህ መጀመሪያ ኢምፕሩቭ አድርጋችኋል ማለት ነው። ይህን ክላስ ለመውሰድ በራሱ ሰም ሌቭል ኦፍ እንግሊሽ ማጥናት አለባችሁ ማለት ነው። ስለዚህ የሚቀድመው ኢምፕሩቭ መሻሻሉ ነው፣ ከፍተኛ ክላስ ከመጀመራችሁ በፊት ማለት ነው። ስለዚህ ይሄ ነው። ሌላኛው ፓስት ፐርፌክት ኮንቲኒየስ የምንለው ነው። አይ ቲንክ ይሄ የመጨረሻችን ነው ማለት ነው። ፓስት ፐርፌክት ኮንቲኒየስ። ኦኬ ይሄ ቴንስ ደግሞ እንግዲህ ፎርሙ ምን ይመስላል? ሃድ ቢን ፕላስ ቨርብ አይንጅ ነው። ቅድም ቢን የምትለው አልነበረችም፣ አሁን ቢን ተጨምራለች። ሃድ ቢን ፕላስ ቨርብ አይንጅ ነው የምንጠቀመው። ዩዜጁን እንመልከት። ብዙ አይደለም የዚህ ዩዜጁ፣ ቀላል ነው። አክቲቪቲ ዛት ኮንቲኒዩድ ቢፎር አ ፖይንት ኢን ዘ ፓስት። ስለዚህ ምን እያላችሁ ነው መሰላችሁ? በባለፈው ጊዜ ለምሳሌ አምና ከአምና በፊት እስከ አምና ያገላለጹ ራሱ ትንሽ ከበድ የሚል ይመስላል። አምና ከአምና በፊት ጀምራችሁ እስከ አምና ሲከናወን የነበረ ነገርን ለመግለጽ ወይ ደግሞ ትላንት ብዬ ልጥራው ይህን ቃል። ትላንት ከትላንት በፊት ጀምራችሁ እስከ ትላንት ያከናወናችሁትን ነገር ለመግለጽ ነው የምትጠቀሙበት። በባለፈው ጊዜ ማለት የሆነ ማለቂያ ነጥብ አለው። በባለፈው ጊዜ ማለቂያ ነጥብ አለው፣ ግን ከዛ ማለቂያ ነጥብ በፊት ያልተቋረጠ ሂደት የነበረን ተግባር ለመግለጽ ነው። እሺ፣ ስለዚህ አክቲቪቲ ዛት ኮንቲኒዩድ ቢፎር ኤ ፖይንት ኢን ዘ ፓስት ማለት ያ ነው። ሌላኛው አክሽን ዛት ሃፕንድ ቢፎር ዘ ፓስት ሞመንት በት ሃድ ኤ ቪዚብል ሪዛልት። ስለዚህ አክሽን ዛት ስታፕድ ቢፎር ዘ ፓስት ሞመንት። አክሽን ዛት ስታፕድ ማለት ድርጊቶች ያቆሙ ድርጊቶች ናቸው። መቼ ነው ግን ያቆሙት? ዛት ስቶፕድ ቢፎር ዘ ፓስት ሞመንት። ከባለፈው ያው ነው፣ ተመሳሳይ ነው። ፓስት ሞመንት ከፓስት ሞመንት በፊት ያቆሙ ማለት ነው። ምሳሌዎች ላይ በጣም እገልጽላችኋለሁ። እሺ ትንሽ ይሄ ራሱ ለአድቫንስድ ክላስ ነው። ገብቷችኋል? አክሽንስ ዛት ስቶፕድ ቢፎር ዘ ፓስት ሞመንት ከፓስት ሞመንት በፊት ያቆሙ ማለት ነው። ለምሳሌ ትላንት ያለፈ ነው አይደል? ግን ከትላንት በፊት ደግሞ ሌላ ነገር አቁሟል። ያን ለመግለጽ ማለት ነው። ነገር ግን ይላል በት ሃድ ቪዚብል ሪዛልት፣ ግን የሚታይ የሚጨበጥ ውጤት ያለው መሆን አለበት። ትላንት ላይ ከትላንት በፊት ያለቀው ጉዳይ ትላንት ላይ አሻራ ሊኖሩ ይገባል። እንደዚህ አይነት ሀሳቦች ናቸው። ምሳሌው እናያለን። ቱ ሾው ዱሬሽን ቢፎር ሰምቲንግ ኢዝ ሃፕንድ፣ ያው ተመሳሳይ ነው። ዱሬሽን አለመቋረጥን ነው የሚገልጸው። ኮንቲኒየስ ማለት ቀጣይነት ማለት ነው ቃሉ በራሱ። ስለዚህ ከትላንት በፊት የሆነ ስራ እስከ ትላንት ድረስ ሳይቋረጥ መቀጠልን ነው የሚገልጸው። ይህ ነገር መቆራረጥን ምናምን አያሳይም። ቀጣይነትን በመሃል ጋፕ አለመኖሩን ነው የሚያሳየው። ሌላኛው ሲግናል ወርዶች የሚያመለክቷችሁ ይህን የሚጠቁሙ ጠቋሚ ቃላቶች አሉ። ፎር፣ ሲንስ፣ ቢፎር፣ አንቲል፣ ባይ ዘ ታይም፣ ዌን፣ እነዚህ አመላካች ቃሎች ናቸው። ነገር ግን እነዚህ አመላካች ቃሎች ለፐርፌክት ኮንቲኒየሶች ላይ የሚሆናሉ፣ ፐርፌክት ላይ የሚሆናሉ። ስለዚህ ብቸኛ ለዚህ ቴንስ ብቻ አይደለም ማለት ከዩዜጁ ጋር ዩዜጁን ከአመላካቹ ጋር ስታቀናብሩት ግን ሞር ሴንስ እና ትርጉም ይሰጧችኋል። ስለዚህ በዚህ ልክ ነው መረዳት ያለባችሁ ማለት ነው።
አሁን ምሳሌዎችን እንመልከት። ለምሳሌ በነገራችን ላይ ወደዚህ የዚህ ቴንስ ንግግሮች ረዛዥም ናቸው። ለምን ፎርሙላውን ራሱ ማየት ትችላላችሁ። I had been studying English for 2 hours before the exam started ይላል። ስለዚህ አሁን ምንድን ነው የሚያመለክት ይህ ንግግር? ዱሬሽን ቢፎር አናዘር አክሽን፣ አንድ ነገር ከመፈጠሩ በፊት ከዚያ በፊት የነበረውን የቆይታ ጊዜ ያመለክታል። ይህ ምን ያ ማለት ምን እያለን ነው? I had been studying English እንግሊዘኛ እያጠናው ነበረ። እሺ አንድ for 2 hours ለሁለት ሰዓታት አሁን እዚህ ላይ ሲግናል ወርድ ፎር አለ እዚህ ላይ ፎር 2 hours ለሁለት ሰዓታት። አሁን አለመቋረጥን ይህ 2 ሰዓት ሙሉ ያልተቋረጠ ቀጣይነት ያለው ስራ መኖርን ያመለክታል ማለት ነው። ስለዚህ ይህ ያልተቋረጠው ስራ ምንድን ነው? ጥናት ነው፣ ስተዲንግ ነው። ስለዚህ ደግሞ መቼ ነው? ቢፎር ደ ኤግዛም ስታርት፣ እንትኑ ኤግዛሙ ወይ ደግሞ ፈተናው ከመጀመሩ በፊት። ስለዚህ አሁን እዚህ ላይ ማስተዋል ያለባችሁ ምንድን ነው? ኤግዛም ስታርትድ የሚለው ምንድን ነው? ፓስት ነው። ስቲል ፈተናው የሚጀመርበት ቀን አንድ ተግባር ነው። ጥናት የሚጠናበት ቀን አንድ ተግባር ነው፣ ሌላ ተግባር ነው ማለት ነው። ስለዚህ ጥናትና ፈተና አሉ። ከፈተናው በፊት የነበረው ያልተቋረጠ ጊዜ ፓስት ፐርፌክት ኮንቲኒስ ይባላል። ይሄኛው ያው ፓስት ነው፣ ስታርትድ ኤግዛሙ የሚጀምርበት ቀን ማለት ነው። ስለዚህ ያልተቋረጠውን ጊዜ በፓስት ፐርፌክት ኮንቲኒስ እንገልጸዋለን ማለት ነው። ሌላኛው she had been working all day፣ ሙሉ ቀን እየሰራች ነበረ። ሺ ሳብጀክት ነው። had been working ያው ፎርሙላችን ነው። all day ሙሉ ቀን she had been working all day። እሺ she was exhausted ማለት መድከም ማለት ነው። ስለዚህ ምንድነው ሙሉ ቀን ስትሰሩ በመዋላችሁ ምክንያት የሚመጣ ውጤት አለ። ስለዚህ ሪዛልት ኢን ዘ ፓስት የባለፈው ጊዜ ማለት ነው ያመጣው ውጤት ስራ መዋሏ ነው አይደል አሁን እንድትደክም ያደርጋት። ስለዚህ ስራ ያ የዋለችበት ጉዳይ በፓስት ፐርፌክት ኮንቲኒስ ይጠቀሳል ማለት ነው። ያ የመጣው ሪዛልት ደግሞ ፓስት ተደርጎ ይገለጻል። ፓስት ሲምፕል ማለት ነው። she was exhausted ማለት ደክማ ነበር ማለት ነው። ስለዚህ ፓስት ነው። ይሄኛው ግን ፓስት ፐርፌክት ኮንቲኒስ ነው። ሶ ለእንደዚህ አይነት ሁኔታዎች ፓስት ሪዛልቶችን ትገልጹበታላችሁ ማለት ነው። ሌላኛው they ይላል they had been waiting እየጠበቁ ነበረ። they ሳብጀክት ነው። had been ፕላስ waiting ፎርሙላችን ላይ ያለው ነው። for the bus ማለት መኪናውን ማለት ነው፣ ወይ ደግሞ ባሱን ማለት ነው። they had been waiting for the bus since morning ከጠዋት ጀምሮ ይለናል። since morning since መጀመሪያ ነው የምታሳይ። መጀመሪያ መቼ ነው? ጠዋቱ። ከጠዋት ጀምሮ በሱን ወይ ደግሞ መኪናውን እየጠበቁ ነበረ። ዘይ ስለሚል እየጠበቁ ነው ምንል። ከጠዋት ጀምሮ መኪናውን ወይ ደግሞ ባሱን እየጠበቁ ነበረ። አያችሁ፣ ጠዋት ጀመሩ። ከጠዋት ጀምሮ እንግዲህ እስካሁን እየጠበቁ ያልተቋረጠ ጊዜን ያሳያል። ገብቷችኋል? ያልተቋረጠ ጊዜ። ስለዚህ ሎንግ አክቲቪቲ ቢፎር ፓስት ሞመንት ይላል። ሎንግ አክቲቪቲ የሆነ ነገር እስከሚመጣ ድረስ ለረጅም ጊዜ መቆየታቸውን ለመግለጽ በዚህ ቴንስ ትጠቀሙታላችሁ ማለት ነው። ሎንግ አክቲቪቲ ማለት ረጅም የሆነ ስራ ማለት ነው። ግን ቢፎር ፓስት ሞመንት ከሆነ ካለፈ ከአንድ ያለፈ ጊዜ በፊት ማለት ነው። እስከሚመጣ ለምሳሌ መኪናው እስከሚመጣ ድረስ መጣ እስከምንልባት ነጥብ ያለችዋን መጠበቅ ከጀመሩ መኪናው እስከሚመጣ ያለችዋን ክፍተት ለመናገር ፓስት ፐርፌክት ኮንቲኒስን እንጠቀማለን ማለት ነው። ኦኬ አሁን ምን እናድርገው? how to understand them quickly። አሁን በቀላሉ እንድትይዟቸው አጭር መንገዶችን ላሳያችሁ። ፓስት ሲምፕልን ለመረዳት ምን የሚለውን መያዝ አለባቸው? ኮምፕሌትድ አክሽንስ ኢን ዘ ፓስት በባለፈው ጊዜ ያለቀ መሆኑን ጀስት ማለቅን ብቻ ለመናገር እና ስፔሲፊክ ታይም ጊዜው በቃ የሆነ ሰዓት፣ የሆነ ቀን፣ የሆነ ሰዓት፣ የሆነ ዓመት፣ የሆነ ወር ብላችሁ የምትጠሩት ሲሆን ሌላኛው ፓስት ሃቢት ማለት በባለፈው ህይወታችሁ በልጅነታችሁ ሊሆን ይችላል፣ ብቻ በሆነ ጊዜ ደጋግማችሁ የምትሰሯቸውን ነገሮች ለመናገር ማለት ነው። ኦኬ ይሄ ለማን ነው? ለፓስት ሲምፕል የሚያገለግላችሁ ዘዴ ነው። ኤግዛምፕል ለምሳሌ አይ ቪዚት አዲስ አበባ ላስት ይር፣ በቃ ባለፈው ዓመት አዲስ አበባን ጎብኝቻለሁ ብትሉ ዳትስ በቃ ሲምፕል አናሎጂ ነው ማለት ነው እዚህ ጋር።
ላስት ይር የምትለዋ ያለፈ ስፔሲፊክ ፖይንት ነው የምታሳይ፣ ፖይንት ኦፍ ታይም ነው የምታሳየን ማለት ነው። ሌላኛው ፓስት ኮንቲኒየስን ለመረዳት አክሽን ኢን ፕሮግረስ አት ስፔሲፊክ ሞመንት ኢን ፓስት ነው የምታደርጉልኝ የምትረዱበት ማለት ነው። አክሽን ኢን ፕሮግረስ ፕሮግረስ ምንድን ነው? መቀጠል ነው አደለ? አክሽን የሆነ ተግባር ማለት ነው ሳይቋረጥ የሆነ ሲሰራ የነበረ መሆንን ነው የምታስታውሱት። አት ስፔሲፊክ ሞመንት ኢን ፓስት እና ስፔሲፊክ ፖይንት የምትለዋን እንዳትረሱ። ስፔሲፊክ ፖይንት በሆነች ሰዓት ላይ አምናን ጊዜ፣ ትላንትን ጊዜ፣ የዛሬ ዓመትን ጊዜ እያላችሁ የምትጠሯት ጊዜ ስትኖር ነው ይህን የምትጠቀሙት። እሺ። እና ያችን ጊዜ ስራ ላይ መሆናችሁን ያልተቋረጠ ተግባር መኖሩን ለመግለጽ ነው። እና አይ ወዝ ስተዲንግ አት 8 ፒኤም የስተርዳይ ትላንትና 8 ሰዓት ላይ እያጠናሁ ነበረ እያጠናሁ ነበረ የሚለው 8 ሰዓት ላይ ብሄድ ኑሮ ወደኋላ አሁን ብሄድ ስታጠኑ አገኛቸዋለሁ ማለት ነው ያችን ሰዓት። ስለዚህ በባለፈው የተያዘች ጊዜ ነው የሚያመለክታችሁ ማለት ነው። ፓስት ፐርፌክት ደግሞ አክሽን ኮምፕሌትድ ቢፎር አናዘር አክሽን ኢን ፓስት ነው። ይህ ፓስት ፐርፌክት የሚባለው በቃ ሁለት አክሽኖች ይኖሩና ቀዳሚውን ለመናገር የትኛው ይቀድማል የትኛውን የሚቀድመው የሚለውን ለመናገር የሚያገለግል የቴንስ አይነት ነው። ለምሳሌ አይ ሃድ ፊኒሽድ ማይ ወርክ ቢፎር ሺ አራይቭድ፣ እሷ ከመድረሷ በፊት ስራዬን ጨርሻለሁ እያለ ነው ማለት ነው። አይ ሃድ ፊኒሽድ ማይ ወርክ ቢፎር ሺ አራይቭድ፣ እሷ ከመድረሷ በፊት ስራዬን ጨርሻለሁ። ስለዚህ እሷ ከመድረሷ በፊት ምኑ ነው ያለቀ? ስራው ነው ያለቀ። ስለዚህ ያለቀው ግን ሃድ ፊኒሽድ ብዬ መግለጽ አለብኝ። ስለዚህ የሚቀድመውን ለማሳወቅ የሚያገለግል ቴንስ ነው። ሌላኛው ፓስት ፐርፌክት ኮንቲኒየስ ወይ ደግሞ የመጨረሻውን ቴንስ ለማስታወስ ሎንግ አክቲቪቲ ሃፕኒንግ ቢፎር አናዘር ፓስት ሞመንት ኦር ዱሬሽን ነው። ስለዚህ ከአንድ በባለፈው ጊዜ ሁለት ጊዜ ይኖርና ሁለት ጊዜዎች አሉ። ከሁለት ጊዜዎች ከአንዱ ጊዜ በፊት የሆነ ተግባር እንዳል እየቀጠለ መሆኑን የቆየውን ጊዜ ወይ ደግሞ እየቀጠለ መምጣትን ለሆነ ማመልከት የምትፈልጉት ይህን ፓስት ፐርፌክት ኮንቲኒየስን ትጠቀማላችሁ። ለምሳሌ አይ ሃድ ቢን ስተዲንግ ፎር 2 hours ቢፎር ዘ ኤግዛም ስታርትድ፣ ፈተናው ከመጀመሩ በፊት ለ2 ሰዓታት እያጠናሁ ነበረ ትላላችሁ። ስለዚህ መጀመሩ አንድ ነጥብ ሆኖ ከመጀመሩ በፊት ግን ያልተቋረጠ 2 ሰዓት ጥናት አድርጌያለሁ የሚለውን ለመግለጽ የሚያገለግለኝ ነው ማለት ነው። ስለዚህ ይሄን በደንብ ማየት ይኖርባቸዋል። ጽፋችሁ በደንብ አጥኑት። ሌላኛው ፋይናል ኩዊክ ቴስት ይኖረናል። እነዚህ እንስራና እንግዲህ ኮሜንት ላይ ታስቀምጡልኛላችሁ። ለምን ቴል ሚ ዘ ኮሬክት ቴንስ ነው እንግዲህ ጥያቄያችን። አይ ብላንክ ስተዲ የስተርዳይ ሞርኒንግ፣ አይ ብላንክ ስተዲ እንግሊሽ የስተርዳይ ሞርኒንግ። ስለዚህ አሁን እዚህ ላይ የስተርዳይ ሞርኒንግ የምትለዋ ሲግናል ወርድን ተጠቅማችሁ ስተዲ የሚለውን ቀይሩት። ስተዲ የሚለውን እንዴት ነው? የስተርዳይ ሞርኒንግ አይ ቲንክ ያው እንግዲህ ፓስት ታይም ነው አይደለ? ስለዚህ ፓስት ስፔሲፊክ ታይም ነው። ስለዚህ ስተዲድ ብትሉ አሪፍ ነው። ይህን ብቻ ነው የምነግራችሁ። ስተዲድ ብላችሁ አይ ስተዲድ እንግሊሽ የስተርዳይ ሞርኒንግ፣ ትላንትና ጠዋት እንግሊዝኛ አጥንቻለሁ ለማለት ነው። እሺ ሁለተኛው ሺ ብላንክ ዋች ሙቪ አት 8 ፒኤም ላስት ናይት። ስለዚህ አት 8 ፒኤም የሚለው ስፔሲፊክ ታይም ያሳያል። ስለዚህ ይህን እንዴት እንደምትመልሱት እንግዲህ ኮሜንት ላይ አይቼ ነው ምን ያክል እንደተረዳችሁት ማወቅ የምችለው። ሶስተኛ they blank live here since 2010 before they moved። አሁን ይህ ላይ ደግሞ ሁለት ጊዜዎችን ያሳየ ከ2010 በ2000 they blank live here since 2010 ከ2010 ጀምሮ ከዚህ ኑረዋል። ቢፎር ዴይ ሙቭድ ከመሄዳቸው በፊት ማለት ነው። ስለዚህ ይሄ ቴንስ እንዴት ነው? ሁለት ተግባር አለ እዚህ ላይ። ይህን እንዴት ትመልሱታላችሁ? ይህን አስተካክላችሁ፣ በነገራችን ላይ የአድቫንስድ የሆነ ነገር ነው። ይህን መለሳችሁ ማለት በጣም ተረድታችሁታል ማለት ነው። ኦኬ። አራተኛው ኩዌስችናችን ሂ ብላንክ ራን ፎር 30 ሚኒትስ ቢፎር ሂ ፋይናሊ ስቶፕድ። በመጨረሻም ከመቆሙ በፊት ለ30 ደቂቃ ያክል እየሮጠ ነበር ስትሉ እንዴት ነው የምትገልጹት? ይህን ፎርሙላው እናንተ ክተቱ ማለት ነው። ኦኬ ያው ይሄ በቃ ፋይናል ኩዊክ ቴስታችን ይችን ትመስላለች። 4 ኩዌስችን ማለት ነው። እነዚህም ኮሜንት ላይ እንድታሳውቁኝ ይፈልጋለሁ። በተረፈ በነገ ደግሞ ፊውቸር ኮንክሉሲቭ ሌሰን አባውት ፊውቸር ቴንስስ አመጣላችኋለሁ።
የዛሬው በጣም አሪፍ እንደሆነ ተስፋ አድርጋለሁ። ብዙዎቻችሁን እንዳገዘ ተስፋ አድርጋለሁ። የትላንቱንም ተመልሳችሁ እዩት ያላያችሁ ተማሪዎች ካላችሁ ስለ ፕሬዘንት ቴንስ ኮንክሉሲቭ ሌሰን የሰራሁትን ማለት ነው። በተረፈ እንግዲህ በውስጥ መስመር ማጥናት የምትፈልጉ ልጆች ስልካችን ተጠቅማችሁ ደውሉልን። በሳምንት 5 ቀን በቀን 1 ሰዓት እናስተምራለን። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።